ዕዳ የሚሰረዝበት ባሪያ በነፃ የሚለቀቅበት ሁሉ ወደ ርስቱና ወደ ወገኑ የሚመለስበት ነው ኢዮቤልዩ። ይሄ በብሉይ ኪዳን የነበረ ስርዓት በአዲስ ኪዳን በክርስቶስ አካል የተወደደችውንም የጌታን ዓመት እንዳውጃ። ይሄ ማለት ኢዮቤልዩ ክብር ሁሉ ለእግዚአብሔር ይሁን። በዚህ ቦታ ላይ ጀምረናል። ይሄ ሶስተኛ ሳምንታችን ነው። በመጀመሪያው ሳምንት የተመለከትነው ለምንድነው ሕግና ጸጋን መማር ያለብን፣ ፐርፐዙ ምንድነው፣ ዓላማው ምንድነው የሚለውን የመጀመሪያው ሳምንት ላይ ተመልክተናል። ባለፈው ሳምንት ደግሞ የአስተምህሮት አይነቶችን ወይንም የትምህርት አይነቶችን አሁን ባለንበት ዘመን የሚሰጡ ወይንም ከድሮም ጀምሮ የነበሩ በቤተ ክርስቲያን ውስጥ ያሉ አስተምህሮቶች አሉ። ሕግን የሚሰብኩ ሰዎች አሉ። ሕግን ብቻ የሚሰብኩ ሰዎች አሉ። ሕግና ጸጋን ቀላቅለው የሚያስተምሩ የሚሰብኩ ሰዎች አሉ። እንደገና በሶስተኛ ደረጃ ጸጋን ደግሞ በደንብ የሚያስተምሩ ሰዎች አሉ። አራተኛ ደግሞ የተመለከትነው ሃይፐር ግሬስ ወይንም ደግሞ ጸጋን ቺፕ ግሬስ፣ ጸጋን የሚያራክስ ወይንም ጸጋ በተሰጠው ፐርፐዝና ዓላማ ሰዎች በህይወታቸው እንዳይኖሩ የሚያደርግ፣ ጸጋ ለተሰጠበት ዓላማ ሰዎች እንዳይኖሩ ኦልሬዲ በክርስቶስ በሆነው ነገር ሁሉ ነገር አልቋል፣ እንደፈለግን መሆን እንችላለን ብለው የሚያስተምሩ አስተማሪዎች እንዳሉ እንግዲህ ከዚህ በፊት ተምረናል። ባለፈው ሳምንት ይህንን ሐሳብ ስላየን ደግሜ እዛ ውስጥ አልገባም። ነገር ግን ቪዲዮ ስላለ እዛ ሄዳችሁ እንድታዩ አደራላችኋለሁ። ሌላው ደግሞ ባለፈው ሳምንት ያየነው እንግዲህ ሶስት ሕግ ብለን ስንል ሶስት ነገሮች አሉ። ሴሪሞኒያል ሎው፣ ሲቪል ሎው ኤንድ ሞራል ሎው። ባለፈው ያየነው ሴሪሞኒያል ሎው የሚለውን የበዓላት ስለ በዓላት በብሉይ ኪዳን ስላሉ በዛ ዘመን ይደረጉ ስለነበሩ መስዋዕቶች አምስቱን መስዋዕቶች ባለፈው ተመልክተናል። እነዚህ አምስት መስዋዕቶች ደግሞ በቀጥታ ከማን ጋር የተገናኙ ናቸው? ከክራይስት ጋር የተገናኙ ናቸው። እግዚአብሔር የተባረከ ይሁን እና እነሱን ተመልክተናል። ተከታታይ ስለሆነ ቪዲዮ አለላችሁ፣ እሱን እንድታዩ አደራ እላለሁ። እንግዲህ ያለፈው ያየነው ሴሪሞኒያል ሎው ነው። ዛሬ ደግሞ ሲቪል ሎው እና ሞራል ሎው እነዚህን ሐሳቦች እናያለን ነው። ይሄ ሲቪል ሎው ወይንም ይሄ የመተዳደሪያ ሕግ ተብሎ የሚታወቀው የንብረትና የኢኮኖሚ ሕጎች ናቸው። የቤተሰብና የውርስ ሕጎች ናቸው። ስለ ወንጀል የተጻፉ ሕጎች ናቸው። አራተኛ ደግሞ የማህበራዊ ፍትህና የበጎ አድራጎት ሕጎች ናቸው። በጣም ድንቅ የሆነ የሚገርም መልእክት አለው ከአዲስ ኪዳን ጋር በተያያዘ መልኩ። የመጀመሪያውን እንግዲህ ስናይ የንብረትና የኢኮኖሚ ሕጎች አሉ። እስራኤል እንደ ሕዝብ በምድረ በዳ ከግብፅ ተጠርቶ ከወጣ በኋላ ለሙሴ እንግዲህ 613 ሕጎችን ሰጥቶታል። ሕግ ብለን ስንል እኛ የምናውቀው ብዙ ጊዜ ሞራል ሎውን ነው፣ 10ቱን ትእዛዛት ነው። መጽሐፍ ቅዱስ ግን 613 ሕጎች እንዳሉ ይታወቃል። ከነዚህ ውስጥ አንዱ ይሄ ሲቪል ሎው የሚባለው ወይንም የመተዳደሪያ ሕግ የሚባለው ነው። እንግዲህ ስለ ንብረት ይሄን ነገር ሳስብ አንድ በጣም የሚገርመኝ ነገር ምንድነው? እግዚአብሔር የፍትህ አምላክ ነው፣ ፍትሃዊ ነው። ክብር ለእግዚአብሔር ይሁን። ምድር ላይ ስለሚሆነው ነገር ግድ የሚለው ኤቭሪዴይ ላይፋችን ላይ ግድ የሚለው አምላክ ነው። ስለዚህ እስራኤል እንደ ኔሽን የተሰጡ ሕጎች እንደነበሩት እንመለከታለን። ስለ መሬት ይሄ የንብረትና የኢኮኖሚ ሕጎች የሚባሉት ስለ መሬት ባለቤትነት የኢኮኖሚውን ፍትሃዊነት ይቆጣጠራል። ይገርማል። ኢኮኖሚው ፍትሃዊ ነው ወይ ብሎ ፍትሃዊነቱን ይቆጣጠራል። ስለ ንብረት ባለቤትነት መብት መከበሩን ይቆጣጠራል። የንግድ ልውውጦች ፍትሃዊ መሆናቸውን ምድር ላይ ያለ እስራኤል ውስጥ ያለ የንግድ ልውውጥ ፍትሃዊ መሆኑን ይቆጣጠራል። እነዚህ ሁሉ ሕጎች አሉ። ለምሳሌ ፐርሰናል ዝቅ ብለን ብንመለከት
በዘጸአት 21:28 ላይ እግዚአብሔር ቃል ምን ይላል? በሬው ተመልከቱ፣ ዘጸአት 21:28 ላይ በሬው ወንድ ወይንም ሴትን እስኪሞት ድረስ ቢወጋ በሬው ይወገር ይላል። ተመልከቱ፣ ስጋውም አይበላ የበሬውን ባለቤት ንጹሕ ይሁን ይላል። አንድ በሬ መጥቶ እናንተን ቢወጋችሁ፣ አሁን በዚህ ዘመን ማለት ነው፣ በሬ መጥቶ ቢወጋችሁ ምንድን የምታረጉት? ምንም አታረጉም። በዛ ዘመን ግን በሬው ምን ይበል? እስቲ ይገደል በሉ። ይገደል የሚለው ቃል በጣም ቀላል ነው። በብሉይ ኪዳን በጣም ሲምፕል ነው። ይገደል ይላል። እንደውም ዘጸአት 21:19 ላይ በሬው ግን አስቀድሞ ተዋጊ መሆኑን ሰዎች ለባለቤቱ ከመሰከሩበት ባይጠብቀው ወንድ ወይንም ሴት ቢገድል በሬው ይወገር፣ የበሬውን ባለቤት ይወገር። በሬው ተዋጊ እንደሆነ አውቆ እንደ ተናካሽ ውሻ ማለት ነው። ውሻችሁ ተናካሽ ሆኖ በራችሁ ላይ ተናካሽ ውሻ አለ ብላችሁ ካልለጠፋችሁ እና ውሻችሁን ካልጠበቃችሁ ውሻችሁ ወጥቶ ሰው ቢነክስ እናንተም ውሻችሁም ትገደላላችሁ። ይሄ የማህበረሰብ ሕግ ነው። በህብረተሰቡ መካከል እንዲህ አይነት ሕግ እንደነበረ እንመለከታለን። ኪዳኑን እንድታዩት ነው። የኪዳኑን መልክ የኪዳኑን ገጽታ እንድታዩ ነው። ለምሳላችሁ ብሉይ ኪዳን አዲስ ኪዳን የሚገባን ብሉይ ኪዳን ሲገባን ነው። ከየት እንደወጣን የሚገባን ኢየሱስ የሕግና የነቢያት ፍጻሜ መሆኑን የምንረዳው በዚህ መንገድ ነው። ዘሌዋውያን ምዕራፍ 25 ቁጥር 10 ላይ ዘሌዋውያን ምዕራፍ 25 ቁጥር 10 ላይ 50ኛውን ዓመት ምን ትለዋለህ? ትቀድሰዋለህ። በምድሪቱ ለሚኖሩባት ሁሉ ነፃነትን ታውጃለህ። እርሱ ለናንተ ኢዮቤልዩ ነው። ሰው ሁሉ ወደ ርስቱና ወደ ወገኑ ምን ይበል? ይመለስ ብሎ ይላል። ይሄ እንግዲህ በዛን ዘመን የነበረ አንድ ስርዓት ነው። ምን ይላል? 7 ዓመታት ካለፉ በኋላ 49ኛው ዓመት ሲሞላ 50ኛው 49 አልፎ ልክ 50ኛው ዓመት ላይ ሲሆን በምድሪቱ ለሚኖሩ ሁሉ ነፃነትን ታውጃለህ ይላል። ምን ብለህ ነው የምታውጀው? ኢዮቤልዩ ብለህ። ካህኑ ምን ያደርጋል? ከበግ ቀንድ በተሰራ መለከት ያንን መለከት ይዞ ይወጣና በሕዝቡ መካከል ያውጀዋል። ምን ብሎ ነው የሚያውጀው? ኢዮቤልዩ እያለ። ኢዮቤልዩ ብሎ ሲያውጅ ምን እያለ ነው የሚያውጀው? የባሪያ ነፃነት የሚታወጅበት ነው። በዕዳ ውስጥ ያለ በባርነት ውስጥ ያለ ሰው ነፃን የሚወጣበት። ክብር ለእግዚአብሔር ይሁን። ዕዳ የሚሰረዝበት፣ ቅጥረኛ ሰራተኛ ነፃ የሚወጣበት በዓል ነው ኢዮቤልዩ። ይሄ በተለይ ዝቅ እያልኩ ስመጣ የምታዩት ነገር አለ። ቆላስያስ 2:14 ላይ የእግዚአብሔር ቃል ሲናገር በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው ይላል። አሜን ሃሌሉያ። አያችሁ፣ ሰው በባርነት ሲያዝ በዕዳ ተይዟል። ዕዳ ውስጥ ነው ያለው፣ በባርነት ነው ያለው። ስለዚህ 50ኛው ዓመት ልክ ኢዮቤልዩ ሲመጣ ካህኑ ይመጣና ቀንደ መለከት ይነፋል። የመጀመሪያው የሚለው ነገር ምንድን ነው? ባሮች በነፃነት ይኑሩ የሚል ነው። የዕዳ ጽሕፈት፣ ዕዳ ያለበት ባሪያ የዕዳ ጽሕፈቱ ይደመሰስለታል። ለዚህ ነው እንደነገርኳችሁ ቆላስያስ ላይ በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱም በመስቀል ጠርቆ ከመንገድ ምን ብሎታል? አስወግዶታል ይላል። የዕዳ ጽሕፈት ይደመሰሳል። ሁለተኛው በጣም የሚገርም ነው። ሁሉም ኢዮቤልዩ ሲታወጅ ወደ ርስቱና ወደ ወገኑ እስቲ ይመለስ በሉልኝ። ይመለስ። እስራኤል መቼስ ብዙ የባርነት ታሪክ አላት። እንደምናውቀው ብዙ የባርነት ታሪክ አላት።
ርስቱ የተወሰደበት ሰው ከርስቱ ላይ የተነሳ ሰው ርስቱን የተነጠቀ ሰው ልክ ኢዮቤልዩ ሲመጣ ምንም ሳይከፍል በነፃ ወደ ርስቱ ይመለሳል። ከወገኑ የተለየ ወደ ወገኑ ይመለሳል። ክብር ለእግዚአብሔር ይሁን። ይሄ አዲስ ኪዳናዊ ነው። ኤፌሶን 1:11 ላይ ሲናገር በክርስቶስ ርስትን ተቀበልን ይላል። አረ አሜን። አካላዊ ርስት አይደለም የተቀበልነው። ርስታችን ሰማያዊ ነው። ኤፌሶን ላይ ሲናገር በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ምን ያለን? እስቲ የባረከን በሉ። የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ስለዚህ ኢየሱስ ክርስቶስ በመስቀል ላይ በሞተ ጊዜ ዕዳችን በተከፈለ ጊዜ አይደለ? መጽሐፍ ቅዱስ ሲናገር የዕዳ ጽፈታችንን ደመሰሰው ይላል። አለቅነት፣ ጌትነት፣ ኃይላትን ሁሉ በመስቀሉ ምን አደረገ? ድል ነሳ። ክብር ለእግዚአብሔር ይሁን። ሞት ተሸነፈ፣ ኃጢአት ተሸነፈ፣ እርግማን ተሸነፈ መስቀል ላይ። ይሄ ሁሉ ተከናወነ። ይሄ የተሆነበት ትልቁ ምክንያት ምንድነው? ሰውን ወደ ርስቱ ለመመለስ ነው። ምን ነው የምንወርሰው? መንግስቱን እንወርሳለን፣ ጽድቁን እንወርሳለን፣ ቅድስናውን እንወርሳለን፣ ሰላሙን እንወርሳለን፣ ክብሩን እንወርሳለን፣ ባህሩን እንወርሳለን። አረ አሜን። አባታችን ባለጠጋ ነው። አረ አሜን። ባለጠጋ ነው። ብዙ የሚወረስ ነገር አለ። ባህሪውን እንወርሳለን፣ ሰላሙን እንወርሳለን፣ መንግስቱን እንወርሳለን። ኢየሱስ በምድር ላይ ሲመጣ ቃል ሥጋ ሲሆን የባሪያን መልክ ሲይዝ እንደ ሰው በምድር ላይ ሲመላለስ ኢሳይያስ ደግሞ እንደተናገረው በደረቅ ምድር ላይ እንደበቀለ ሳር ነበር ይላል። ይጠወለገ ነበር፣ እንወደው ዘንድ ደምግባት የለውም። ይሄ ሁሉ የሆነበት ትልቁ ምክንያት ምንድን ነው ብላችሁ ብትመለከቱ እኛን ወደ ውርሳችን ሊመልሰን ነው። ስለዚህ ለዚህ እኮ ነው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። የመጀመሪያው በዚህ የተሰበሰብንበት እኮ ትልቁ ዓላማ ሴሌብሬት የምናደርገው አንዱ ነገር ምንድን ነው? የዘላለምን ሕይወት ተቀበለናል። የዘላለም ሕይወት ስማችን በሕይወት መጽሐፍ ተጽፏል። ዓለም የሌለው ሰላም እኛ ውስጥ አለ። ለዚህ እኮ ነው ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ። ገንዘብ የማይገዛው ሰላም፣ እኔ የምሰጠው ሰላም አለ ዓለም ውስጥ የለም አለ። ጭፈራ ቤት አታገኙትም፣ በምትኖሩበት አገር የለም። ይሄ ሰላም ያለው በክርስቶስ ነው። በክርስቶስ በመሆናችን የተቀበልነው ርስት ይሄ ነው። አንዱ ሰላም ነው፣ የዘላለም ሕይወት ነው። የመለኮቱ ባህሪ ተካፋዮች አደረገን ይላል። ፓርቴከር ሆነን፣ የቅድስናው ተካፋይ ሆነን፣ ኔቸሩን ተካፈልን። ይሄ እኮ የወረስነው አንዱ ነገር ይሄ ነው። ክብሩን ወረስን፣ ባህሪውን ወረስን። ዓለም ውስጥ እኮ የለም ኢየሱስን ለመምሰል የሚጥር የለም። ምሰሉት የተባልነው በፍቅር ምሰሉት፣ በቅድስና ምሰሉት፣ በትህትና ምሰሉት፣ ራሳችሁን ዝቅ በማድረግ ምሰሉት፣ በስልጣን ምሰሉት፣ በሁሉም ነገር ምሰሉት ይላል መጽሐፍ ቅዱስ። ይሄ ውርስ ነው። አረ አሜን። ሌላው የተመለስነው ወዴት ነው? ወደ ወገናችን የተመለስነው። ከየት ወገን ናችሁ? ዘር እንዳትቆጥሩብኝ። መጽሐፍ ሲናገር ከማይጠፋው ዘር፣ ኮራፕትድ ካልሆነው ዘር፣ ሰማያዊ ከሆነ ዘር ተፈጥረናል፣ ተወልደናል። አረ አሜን። ስለዚህ ወደ ርስታችን፣ ወደ ተፈጠርንበት፣ አዳም ወደ ወጣበት፣ ወደ ተፈጠረበት ወደ እግዚአብሔር ተመለስ። ለዚህ ነው ኢየሱስ ክርስቶስ ዮሐንስ 17 ላይ ሲጸልይ እኔ እናንተ አንድ እንደሆንን እነርሱም በእኛ አንድ ይሆኑ ዘንድ። አረ አሜን። ስለዚህ እግዚአብሔር አለ ይላል ዘፍጥረት 1:26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር ካለ በኋላ ሰውም ወደ ወጣበት ወደ እግዚአብሔር ተመለስ። ወደ ርስቱ ወደ ወገኑ ይመለስ። ብሉይ ኪዳን ጥላ ነው፣ አዲስ ኪዳን ደግሞ አካል። ይህንን ነው የምናየው።
ሉቃስ ወንጌል ምዕራፍ 4 ላይ ሁላችንም እናውጣ። ምን ይላል? ሉቃስ 4 ከ17 እስከ 1 አነባለሁ። የነቢዩንም የኢሳይያስን መጽሐፍ ሰጡት ይላል። መጽሐፉን በተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል፣ ለታሰሩ መፈታትን፣ ለታወሩ ማየትን እንዳውጅ፣ የተጨነቁትን ነፃ እንዳወጣ፣ የተወደደችውንም የጌታ ዓመት እንዳውጅ ልኮኛል ተብሎ የተጻፈበትን ስፍራ አገኘ። መጽሐፉን ጠቅልሎ ለአገልጋዮቹ ሰጠው፣ ተቀመጠ። በምኩራብ የነበሩት ሁሉ ትኩር ብለው ይመለከቱት ነበር። እርሱም ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ ይላቸው ጀመር ይላል። እግዚአብሔር የተባረከ ይሁን። የኢሳይያስን መጽሐፍ ሲሰጡት ምንድነው ያደረገው? መጽሐፉን ተረተረው ይላል። ተረተረው። ከዛ በኋላ አንድ ነገር አለ። ለድሆች የጌታ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ። ስሙ፣ ዝም ብለን እናነባዋለን እንጂ ብናስተውል ድሃ እኮ የሚያስፈልገው ምግብ እንጂ ወንጌል አይደለም አይደል? ድሃ የተራበ ነው፣ የሚያስፈልገው ምግብ ነው። ኢየሱስ ግን ምን አለ? ለድሆች ወንጌልን ሰብክ ዘንድ ቀብቶኛል። ድሃ ማለት ኢየሱስን የማያውቅ ማለት ነው። ድሃ ማለት የዘላለም ሕይወት የሌለው ማለት ነው። ድሃ ማለት ስሙ በሕይወት መጽሐፍ ያልተጻፈ ማለት ነው። ለድሆች ወንጌልን ሰብክ ዘንድ ቀብቶኛል አለ። እግዚአብሔር የተባረከ ይሁን። ለታሰሩት መፈታትን፣ በዓለም በሰይጣን በስጋ ለተያዙ ለታሰሩ ሰዎች መፈታትን እንዳውጃል፣ የተጠቁትን ነፃ እንዳወጣ ካለ በኋላ የተወደደችውንም የጌታን ዓመት እንዳውጅ አለ። ይሄ ማለት ኢዮቤልዩ ነው። ክብር ሁሉ ለእግዚአብሔር ይሁን። የተወደደች የጌታ ዓመት ማለት ኢዮቤልዩ ነው። ዕዳ የሚሰረዝበት፣ ባሪያ በነፃ የሚለቀቅበት፣ ሁሉ ወደ ርስቱና ወደ ወገኑ የሚመለስበት ነው ኢዮቤልዩ። ይሄ በብሉይ ኪዳን የነበረ ስርዓት በአዲስ ኪዳን በክርስቶስ አካል ያዘ። አስደናቂ ኢዮቤልዩ ነው አለ። ከዛ እንደው ምን አላችሁ መሰላችሁ? ይሄ ቃል አላቸው፣ ይህ መጽሐፍ በጆሮአችሁ ተፈጸማላችሁ። ኢሳይያስ የተነበየው በብሉይ ኪዳን ይደረግ የነበረው የኢዮቤልዩ ስርዓት አለ አሁን አካል ይዟል፣ ተፈጽሟል አለ። ክብር ለእግዚአብሔር ይሁን። በጣም የሚገርማችሁ ያንን ኮንፈርም ለማድረግ ነው። ሐዋርያት ሥራ ምዕራፍ 2 ላይ ሄዳችሁ ስትመለከቱ መንፈስ ቅዱስ የወረደው መቼ ነው? በበዓለ 50 ቀን በኢዮቤልዩ ቀን ነው መንፈስ ቅዱስ የወረደው። አስገራሚ ነው። ሐዋርያት ሥራ 1 ላይ በዓለ 50 የተባለ ቀን በደረሰ ጊዜ በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ ብሎ ይናገራል። ሁለተኛው የቤተሰብና ውርስ ሕጎች ናቸው። ስለ ቤተሰብና ስለ ውርስና የቤተሰብ አባላት መብትና ግዴታን የሚያስጠነቅቅ ነው። ስለ ቤተሰብ የህይወት አወቃቀር የሚያወራ ነው። ስለ ቤተሰብ የህይወት አወቃቀር የሚያወራ ነው። በጣም ብዙ ነው። ጥቂቱን አውጥቼ እንዲሁ ላሳያችሁ ሞክራለሁ። ለምሳሌ ዘሌዋውያን ምዕራፍ 22 ቁጥር 16 ላይ እንደዚህ ይላል፣ ሰው ያልታጨች ድንግልን ቢያስታት ከሷም ጋር ቢተኛ ማጫውን ሰጥቶ ሚስት ያድርጋት ይላል። ምን ቢላት? ያልታጨችን ድንግል ቢያስታት ማጫውን ይስጣት፣ ካሳውን ይክፈላት፣
ለቤተሰቦቿ ካሳ ይክፈልና ሚስት ያድርጋት ብሎ ይናገራል። በጣም ይገርማል። እንደገና ዘዳግም 24:1 ላይ ሰው ሴትን ወስዶ ቢያገባ የእፍረትን ነገር ስላገኘባት በርሱ ዘንድ ሞገስ ባታገኝ የፍቺዋን ጽሕፈት ጽፎ በእጇ ይስጣት፣ ከቤትም ምን ይበላት ይስደዳት ይላል። አለቀ በቃ ተገላገለች አይደል? አሁን በዚህ ዘመን ቢያሰናብቷችሁ እንዴት እንደምትሆኑ እንደዛ ነው የሚለው። አስገብቷት የሀፍረት ነገር ካየባት ካልጣመችው ምንድነው የሚያደርገው? ጽሕፈቷን ይጽፍና የፍቺ ፈትቻታለሁ የሚል ይጽፍና ይሰጣታል። አለቀ በቃ። ከዛ በኋላ ትሄዳለች። የተፈታችውን ደግሞ የሚያገባ እሱ ራሱ የፈታ ነው፣ አመንዝራ ነው። የፍቺዋን ወረቀት እስካልሰጣት ድረስ። ስለዚህ ሴትየዋ ቤት ውስጥ ሆና ቤግ የምታረገው የምትለምነው ምንድን ነው? የፍቺውን ወረቀት ስጠኝና ሄጄ ምን በል ላግባ። ካልቸሩ እንዴት ዶሚናንት እንደነበረ እንድታዩ ነው። አሁን እኮ ወንድ የለም ሴት የለም ስል እልል ማለት የነበረባችሁ እናንተ ናችሁ። ወንድ የለም ሴት የለም፣ የግሪክ ሰው የለም፣ እስኩተስ የለም ማለት አረማዊ የለም። ሁሉ በክርስቶስ ምንድን ነው? ሁሉን አንድ ያደረገ የክርስቶስ ኢየሱስ መስቀል ነው። ክብር ለእግዚአብሔር ይሁን። ሌላው ሶስተኛው የወንጀል ህጎች ነው። በግለሰቦች ላይ የሚደረጉ ወንጀሎችን የሚመለከት ነው። ለተፈጸሙት ወንጀሎች ቅጣትን በተመለከተ የወጡ ህጎች ናቸው። ለምሳሌ ዘጸአት 21:24 አይን በአይን ጥርስ በጥርስ እጅ በእጅ ነው። አይን ካጠፋችሁ አይናችሁ ይጠፋል። ጥርስ ከሰበራችሁ ጥርሳችሁ እጅ በእጅ ነው። አለቀ። እሱን ይናገራል። እንደገና ዘጸአት 21:12 ላይ ሰው ሰውን ቢመታው ቢሞትም እርሱ ፈጽሞ ይገደል ይላል። ጸብ ላይ ሆናችሁ ሰው ከሞተባችሁ እናንተ ምን ትላላችሁ? ትገደላላችሁ። ይሄ ህግ እኮ ልክ የአሜሪካ ኮንስቲቲዩሽን እንደሆነ ልክ እንደዛው እስራኤል ውስጥ ይደረግ የነበረ ህግ ነው። እንደገና ዘጸአት 25:15 ላይ አባቱን ወይም እናቱን የሚመታ ፈጽሞ ይገደል ይላል። አባቱን ወይም እናቱን የሚመታ ምን ይበል? ይገደል። ዘጸአት 21:16 ላይ ሰው ሰርቆ ቢሸጥ ወይም በእጁ ቢገኝ እርሱን ፈጽሞ ይገደል ይላል። ከሸጠውም እጁም ላይ ከተገኘ ምን ይበል ነው የተባለው? ይገደል። ሌላው አራተኛው የማህበራዊና ፍትህ እና የበጎ አድራጎት ህጎች እንዳሉት እናያለን። ስለ ድሆች፣ ወላጅ አልባ ስለሆኑ ህፃናቶች፣ ስለ መጻተኛ፣ ስለ አቅመ ደካሞች ይናገራል። ዘዳግም 15:11 ላይ ድሆች ከምድሪቱ ላይ አያልቁምና ይላል እግዚአብሔር ሲናገር። ድሆች ከምድሪቱ ላይ አያልቁምና ስለዚህ እኔ በአገር ውስጥ ላለው ድሃ ለተቸገረ ወንድም እጅን ትከፍታለህ ብዬ አዝዣለሁ ይላል። እርዳ፣ ምክንያቱም ድሃ በምድር ላይ አለ፣ ድሆች አያልቁም ብሎ ይሄ ራሱ አንዱ በብሉይ ኪዳን የነበረ ህግ ነው። ሌላው ዘሌዋውያን 23:22 ላይ የምድራችሁ መከር በሰበሰባችሁ ጊዜ የእርሻችሁንም ድንበር ፈጽማችሁ አትጨዱ፣ የመከሩንም ቃልሚያ አትልቀሙ፣ ለድሆችና ለእንግዶች ተዉ ይላል። እኔ እግዚአብሔር አምላካቸው ነኝና ይላል። አያችሁ፣ ለመጻተኞች ቃርሚያውን ተውላቸው፣ ቃርሚያውንም አትልቀሙ፣ የሚበሉት ይኑራቸው። በቃ ከጨረሳችሁ በኋላ ትታችሁ የተወሰነ ነገር ቃርሚያውን ትታችሁ ለነሱ ሂዱ ብሎ መጽሐፍ ቅዱስ ይናገራል። ይሄ እንግዲህ ሲቪል ሎ ነው። እንግዲህ በተወሰነ መንገድ ነው ላሳያችሁ የሞከርኩት እንጂ በጣም ሰፊ ነው። ሶስተኛው እንግዲህ ሴሪሞኒያል ሎ አየን፣ ሞራል ሲቪል ሎ አየን። አሁን ደግሞ ሞራል ሎውን እናያለን። ይሄ የግብረ ገብ ህግ ይባላል። ብዙዎቻችን ፋሚሊየር ነን ከዚህ ጋር። 10ቱ ትእዛዛት በመባል የሚታወቁ ናቸው። እንግዲህ እነዚህ 10ቱ ትእዛዛት ከእግዚአብሔርና ከሰው ጋር እንዴት መኖር እንዳለብን የሚነግሩ ናቸው። ከእግዚአብሔርና ከሰው ጋር እንዴት መኖር እንዳለብን ይናገራሉ። 3ቱ ሰው ከእግዚአብሔር ጋር ስለሚኖረው ሪሌሽንሺፕ የሚናገሩ ናቸው። 7ቱ ደግሞ ሰው ከሰው ጋር ስላለው ሪሌሽንሺፕ አይደል?
የባልንጀራ ሚስት አትመኝ፣ እንደዚህ አታድርግ የሚሏቸው አንዳንድ ነገሮች አሉ ከሰው ጋር በተገናኘ ማለት ነው። ስለ ግድያ፣ ስለ ስርቆት፣ ስለ ታማኝነት፣ ስለ ምንዝርና እንዲህ አይነት ነገሮችን ይናገራል። ከአስርቱ ትእዛዛት ስር ያሉ የሞራል መርሆች በአዲስ ኪዳን ምን ያደርጋሉ? ይቆያሉ። እነዚህን እንግዲህ አስርቱን ትእዛዛት ሰው ሊፈጽመው አልቻለም አይደል? ሊፈጽመው ይችላል? አልቻለም። ዘጠኙን ታዛችሁ አንዱን ከሳታችሁ በዜሮ ነው የሚባዛላችሁ። ስለዚህ ሁሉ ሰው ኃጢአተኛ እንደሆነ መጽሐፍ ቅዱስ ይናገራል። ይሄ ስለ አስርቱ ትእዛዛት ልናቅ የሚገባው አንድ ነገር ቢኖር ምንድነው? የእግዚአብሔር የማይለወጥ ባህሪው የሚያንጸባርቁ ስለሆኑ በአዲስ ኪዳን በጸጋ የሚኖሩ ናቸው። አሁን እነዚህ ከዚህ በፊት ያየናቸው ሕጎች በክርስቶስ ኢየሱስ አካል ይዘዋል፣ ተፈጽመዋል። እነዚህ አስርቱ ትእዛዛት ግን ሰው ሊፈጽመው ስላልቻለ ኢየሱስ ክርስቶስ መጥቶ ምን አድርጎታል? እስቲ ፈጽሞታል በሉ። ለዚህ ነው በሮሜ 10:4 ላይ የእግዚአብሔር ቃል ሲናገር የሚያምን ሁሉ ይጸድቅ ዘንድ ይላል። ምንም ለሚሰራ አይደለም፣ የሚያምን ሁሉ ይጸድቅ ዘንድ ክርስቶስ የሕግ ፍጻሜ ነው ይላል። ሕጉን የፈጸመው ማን ነው? ክርስቶስ ነው። የፈጸመው ክርስቶስ ነው። ሮሜ 10:5 ላይ ሙሴ በሕግ በኩል የሆነውን ጽድቅ ሲገልጽ እነዚህን የሚፈጽም በእነርሱ ይኖራል ብሏል። ምን ማለት ነው? ሕጉን የሚፈጽም ሰው ካለ ሕጉ ይሰራል፣ ችግር የለበትም። ሕጉ በራሱ ምንም ችግር የለበትም። አስርቱን ትእዛዝ የሚፈጽም ሰው ካለ እዚህ ቤት ውስጥ ጸጋ አያስፈልገውም። ስለዚህ እነዚህን ሶስት ነገሮች ካየን እንግዲህ በአዲስ ኪዳን እግዚአብሔር ያደረገው ነገር ምንድነው? ሕጉን ለሙሴ ሲሰጠው በጽላት ላይ ነው ጽፎ የሰጠው። አሁን ግን በልባችን ጽላት ላይ ተጽፏል። እግዚአብሔር ይመስገን። ለዚህ ነው ኤርምያስ 31 ላይ ሲናገር ከዚህ ወራት በኋላ ከእስራኤል ቤት ጋር የሚገባው ኪዳን ይህ ነው ይላል እግዚአብሔር። ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝቤ ይሆናሉ ይላል። በልባችን ውስጥ ጽላት ተጽፏል። ኦኬ፣ አሁን እንግዲህ ሶስት ነገር ተመልክተናል። በወፍ በረር ነው የሚሉት። ሴሪሞኒ አለው፣ ሲቪል ሎ፣ ሞራል ሎ። እነዚህ ሕጎች ተመልክተናል። ሁለቱ ሕጎች በክርስቶስ ኢየሱስ አካል ይዘዋል፣ ተፈጽመዋል። ሶስቱም ተፈጽመዋል። ባይዘወይ አስርቱን ትእዛዛት ግን በጸጋ አሁንም እነዚህ ሕጎች ይሰራሉ። ትላንትና አትስረቅ ያለ አሁንም አትስረቅ ይላል። ትላንት አታመንዝር ያለ አሁንም አታመንዝር ይላል። ትላንት እናትና አባትን አክብር ያለ አሁንም እናትና አባትን አክብር ይላል። አልተለወጠም። የተለወጠው ነገር ግን ቦሳችን የተለወጠው። ድሮ ሕጉ ነበረ ከላያችን የነበረው። አሁን ግን ከሕግ በላይ ነን፣ ከጸጋ ደግሞ በታች ነን። እግዚአብሔር ይመስገን። በጸጋ ውስጥ ሆነን እንታዘዛቸዋለን። ይህንን መጽሐፍ የሚነግረን። ስለዚህ ይህንን ካልን ሕጉ የተሰጠበት ዓላማ ምንድን ነው? ይሄ በጣም አስፈላጊ ነገር ነው። ሕጉ የተሰጠበት ዓላማ ምንድን ነው? 613 ሕጎች ተሰጥተዋል። ይሞቃል ትንሽ ቤቱ የመሰለኝ ቀነሱት። 613 ሕጎች ተሰጥተዋል። እንግዲህ ሕጉ የተሰጠበትን ዓላማ ዛሬ እናያለን በደንብ። የመጀመሪያው ሕጉ የተሰጠው ለእስራኤላውያን ነው። ሮሜ 9:4 ላይ የእግዚአብሔር ቃል ሲናገር ምን ይላል? እነሱ እስራኤላውያን ናቸው ይላል። ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ስርዓት፣ አባቶች፣ እነዚህ ሁሉ ከእነርሱ ናቸው። ክርስቶስም በስጋ የመጣው ከማን ነው ይላል? ከእነርሱ ነው ይላል። ቅድም ሲዘመር ነበር። እግዚአብሔር የተባረከ ይሁን። እስራኤላውያን ናቸው ይላል። የመጀመሪያው ልጅነትም፣ ክብርም፣ ኪዳንም፣ የሕግ መሰጠት፣ የመቅደስ ስርዓት